ቴዎድሮስ ድሮ፣ ቴዎድሮስ ዘንድሮ። ኢትዮጵያን ማን አንድ ያድርጋት? የተበጣጠሰች ኢትዮጵያ ነበረች። በሰፈር ነገስታትና በትናንሽ አለቆች ግራ የተጋባች። አንድ ሰው ድንገት ሐሳብ መጣለት፣ ለምን አልነግስም የሚል። ግን ሐሳቡ ሌላ ሐሳብ አመጣለት። ራሱ መንገስ አይችልም፣ ምክንያቱም ደሙ ለንግስና አልተመረጠም። መንገስ የሚችሉ የተመረጡ ብቻ ናቸው። ስለዚህ ምን ይሻለዋል? ሸፈተ፣ ጫካ ገባ። ትናንሹን ነገስታት እያሳደደ ጦር ገጠማቸው፣ ድል አደረጋቸው። ያሰበው ሆነ። በትንንሽ መንደሮችና መሪዎች ተከፋፍላ የነበረች ኢትዮጵያን ወደ አንድ ጠራት። ይህን ካደረገ በኋላ ለንግስናው ስም መፈለግ ጀመረ። ማን ብዬ ለራሴ ንጉስ ስም ላውጣ? ከብዙ ጭንቀት በኋላ ራሱን ቴዎድሮስ ሲል ጠራ። ለምን ሲባል ቴዎድሮስ የሚባል ኢትዮጵያን አንድ የሚያደርግ ንጉስ ይመጣል ተብሏል። ማን ያውቃል ያ ሰው እኔ ብሆንስ ሲል ተናገረ። ክፍለ ዘመናት እንሻገር፣ ወደ ኋላ እንብረር። አንድ ንጉስ ነበረ። ንጉሱ ሁሉ ዙፋኑ ላይ በሚያረጅበት ዘመን እርሱ ግን የነገሰው ለጥቂት ጊዜ ብቻ ነበር። በውጊያ ሳለ ሞተ። ህዝቡ ግን የሚያምነው ሌላ ነው። ይህ ንጉስ ከሞተበት ተነስቶ አገሪቱን ለ1000 ዓመታት ይገዛል የሚል ንግርት ነበር። ክፍለ ዘመናትን እንሻገር። ከሄድንበት ድሮ ተመልሰን ወደ ዛሬ እንምጣ። ሰዎች ስልካቸው ላይ በማፍጠጥ ተጠምደዋል። ሰዎች በስልክ የሚታይ ተንቀሳቃሽ ምስል በመስራት ትርፍ አግኝተዋል። የሚሸጥና የሚለወጠው የሰዎች ትኩረት ነው። አንድ ግለሰብ መጣ፣ ብዙ ትኩረት አገኘ። እርሱ የሚያምነው ግን ሌላ ነበር። እኔ ቴዎድሮስ ነኝ አለ። ቀዳማዊ ቴዎድሮስ። ቀዳማዊ አፄ ቴዎድሮስ በዙፋን ስማቸው ወልደ አንበሳ እንደ አውሮፓውያን አቆጣጠር ከ1413 እስከ 1416 ዓመተ ምህረት ድረስ የኢትዮጵያ ንጉሠ ነገሥት የነበሩ ናቸው። የቀዳማዊ አፄ ዳዊትና የንግሥት ጽዮን መንገሻ ልጅ ነበሩ። ታሪክ አጥኚው ዋሊስ በልጅ ቀዳማዊ ቴዎድሮስ ለ3 ዓመት ነገሱ ቢልም በብዙ ታሪክ አጥኚዎች ዘንድ ለ9 ወር ብቻ እንደነገሱ ይታመናል። ምንም እንኳን የነገሱበት ዘመን አጭር ቢሆንም የእኚህ ንጉሥ ዘመን በጥንቱ የኢትዮጵያውያን ትዝታ ውስጥ ምንጊዜም የማይረሳና እጅግ ተወዳጅ ነበር። በ18ኛው ክፍለ ዘመን ጎንደር ተጉዞ የነበረው የስኮትላንዱ ጄምስ ብሩስ እንዲህ ሲል ይዘግባል። በእኚህ ንጉሥ ዘመን የተሰራ አንድ ድንቅ ነገር መኖር አለበት። ምክንያቱም ያገዛዝ ዘመናቸው እጅግ አጭር ቢሆንም ከሁሉ በፊት የእኚህ ንጉሥ ዘመን በኢትዮጵያውያን ዘንድ የተወደደ ነው። እንደውም ብዙዎች የሚያምኑት ንጉሱ ከሞቱበት እንደገና ተነስተው አበሻን ለ1000 ዓመታት እንደሚገዙ ነው። በዚህ መጪው አገዛዛቸው ሁሉም ጦርነት ያበቃል፣ ደስታ፣ መትረፍረፍና ሰላም ለሁሉም ይዳረሳል። እኚህ ቴዎድሮስ ከአዋሽ ወንዝ ማዶ እንደሞቱ በመዋዕላቸው የተጻፈ ሲሆን የታሪክ ጸሐፊው ታደሰ ታምራት ግን በውጊያ የመጣ ሞታቸውን ለመደበቅ እንደተሞከረ ይገምታል። ከቴዎድሮስ ማለፍ ቀጥሎ ታናሽ ወንድማቸው አፄ ይስሐቅ ዙፋን ላይ ወጡ። ሁለተኛው ቴዎድሮስ። ዳግማዊ አፄ ቴዎድሮስ ጥር 6 ቀን 1811 ዓ.ም ሻርጌ በተባለ ቦታ ቋራ ውስጥ ከጎንደር ከተማ በስተ ምዕራብ ተወለዱ። በትውልድ ስማቸው ካሳ ኃይሉ ሲባሉ፣ በፈረስ ስማቸው አባ ታጠቅ፣ በወታደራዊ ስማቸው መይሳው ካሳ ወይም አንድ ለእናቱ ተብሎ የሚታወቁ የ19ኛው ክፍለ ዘመን የኢትዮጵያ ንጉሠ ነገሥት ወታደርና ፖለቲከኛ ነበሩ። መይሳው ካሳ በዘመነ መሳፍንት ተከፋፍላ የነበረችውን ኢትዮጵያን አንድ የማድረግ ታላቅ ራዕይ ይዘው የተነሱ ጀግና ስለነበሩ በ1840 ዓ.ም አጠቃላይ ዘመነ መሳፍንት ስርዓትን በመቃወም በሰሜናዊ ባላባቶች ላይ ዘመቻ ጀመሩ። በጦርነቱ የገጠሟቸውን ባላባቶች ስላሸነፉ መጀመሪያ የራስ ማዕረግን በኋላም የንጉሥ ማዕረግን በአንድ ዓመት ውስጥ ተቀዳጁ። በየጊዜው በሚያደርጉት የተሳካ ዘመቻ የዘመኑን ባላባቶች ኃይል በመሰባበር የካቲት 3 ቀን 1847 ንጉሥ ካሳ
ዳግማዊ አፄ ቴዎድሮስ ተብለው የኢትዮጵያ ንጉሠ ነገሥት ሆኑ። የዳግማዊ አፄ ቴዎድሮስ ንግስና የዘመነ መሳፍንት መቃብር በመሆን የዘመነ ኢትዮጵያን ታሪክ ሀ በማለት አስጀመረ። በዘመነ ንግስናቸው አፄ ቴዎድሮስ ሀገሪቱን የሚያሻሽሉ በርካታ ስርዓቶችን አስተዋውቀዋል። ከነዚህም ውስጥ ባርነትን የሚያግድ አዋጅ፣ የመጀመሪያው መንገድ ግንባታ፣ የሥርዓተ ንዋይና የፖለቲካ ስርዓቱን በማዕከላዊ መንገድ ማዋቀር ለአብነት ይጠቀሳሉ። በ1852 ዓ.ም ንጉሠ ነገሥቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ርስት የነበረውን መሬት ለገበሬዎች በማከፋፈላቸው ከሃይማኖት መሪዎች ጋር ተጣሉ። ይህን ተከትሎ በየቦታው አመጽ በሚነሳበት መካከል አውሮፓውያን ሚስዮኖችም ከእንግሊዝ መንግስት ጋር በተነሳሳ አለመግባባት ምክንያት በአፄው ታሰሩ። በመጋቢት ወር 1860 ዓ.ም ላይ እንግሊዝ መንግስት በሮበርት ናፒየር የሚመራ በጊዜው እጅግ ግዙፍ የተባለ ኃይልን አሰናድቶ አውሮፓውያን እስረኞችን ለማስፈታት ጦር ላከ። ሚያዝያ 5 ቀን 1860 ዓ.ም ይህ ጦር በመቅደላ ምሽግ ላይ በሚገኘው በአመጽ በተዳከመ የንጉሡ ጦር ላይ ጥቃት አደረሰ። አሟሟት። የመጨረሻው የመቅደላ ግብግብ ሰኞ ሚያዝያ 6 ቀን 1860 ዓ.ም ወደ ማቆሙ ተቃረበ። የእንግሊዝ ጦር ሰራዊት ቴዎድሮስን አድኖ ለመያዝ በየአቅጣጫው መሯሯጥ ጀመረ። የቴዎድሮስን ሁኔታ አስመልክቶ የኒውዮርክ ታይምስ ሪፖርተር ስታንሊ ሲናገር ሰኞ ከቀኑ 10 ሰዓት አካባቢ እንግሊዝ በመቅደላ ላይ ካሰማራቻቸው ወታደሮች መካከል 2 የአይሪሽ ወታደሮች የተኩስ ድምፅ ወደ ሰሙበት አቅጣጫ እየተክለፈለፉ እንደደረሱ አንድ ያልታወቀ ኢትዮጵያዊ ከመሬት ላይ ተዘርሮ ለመሞት በማጣጣር ላይ እንዳለ ያገኙታል። የግለሰቡ ጣር ስሜት ሳይሰጣቸው ቀድሞውንም ከኛ የተሰረቀ ነው በማለት በቀኝ እጁ አቅጣጫ የወደቀውን ሽጉጥ አንስተው ይወስዱበታል። ያልበቃ ብሏቸው የጣቱን የወርቅ ቀለበትና የአንገቱን የወርቅ መስቀል ይዘርፉታል። ከዚያም የወሰዱትን ሽጉጥ እያገላበጡ በማድነቅ ሲመለከቱ ከጎን በኩል ከብር ተቀርጾ የተለበደ ጽሑፍ ያገኙበታል። ጽሑፉም እንደ አውሮፓውያን አቆጣጠር 1854 ለአሽከሬ ለፕላውዲን የአቢሲኒያው ንጉሥ ቴዎድሮስ ላደረጉለት ቅንነት የተመላበት ደግነት ያለኝን አድናቆት ለመግለጽ ከታላቋ ብሪታንያ የአይርላንድ ንግሥት ቪክቶሪያ የተላከ ስጦታ የሚል ነበር። ወታደሮቹ ጽሑፉን ካነበቡ በኋላ ከነከናቸው። አንደኛው ወታደር ቴዎድሮስ ሲሆን እንዴ በማለት ነፍሱ ልትወጣ የተቃረበውን ግለሰብ ማስተዋል ጀመረ። ምናልባትም ወታደሮቹ ሊለያቸው ያልቻሉበት ሌላው ምክንያት አፄ ቴዎድሮስ በጠላት መወረራቸውን እንደተረዱ ከቤተሰቦቻቸውና ከቅርብ ተከታዮቻቸው ጋር ተሰናብተው በሽጉጥ ራሳቸውን መተው እንደወደቁ ጠላቶቻቸው እሳቸው መሆናቸውን እንዳይለዩቸው በማሰብ ወልደ ጋብር የሚባለው የቤት አሽከራቸው የሚደርባትን ባለቀጭን ጥለት ነጠላቸውንና ታጥቆት የነበረውን ባለከፋይ ቀበቷቸውን አውልቆ በመውሰድ ቁጥራቸው 15 ያህል ከሚሆን ከቴዎድሮስ ጭፍሮች ጋር በማምለጥ ተሸሽጎ እንደነበር ለእንግሊዝ ኦፊሰሮች በሰጠው ቃለ መጠይቅ ላይ ተጠቅሷል። ሌላው ቴዎድሮስ ለመሆናቸው ያልታወቀበት ምክንያት አለባበሳቸው ተራ ኢትዮጵያዊ ከሚለብሰው ልብስ የተለየ ባለመሆኑ ነበር። በተለይም ባዶ እግራቸውን ያለ ጫማ መታየታቸው ብቻ ሳይሆን ከደረታቸው ስፋትና ከትከሻቸው ትልቅነት በስተቀር ቁመታቸው መካከለኛ እንጂ ረጅምና ግዙፍ ባለመሆኑ እኛ በሀገራቸው ላይ ተነስተውባቸው የነበሩትን ሽፍቶች ከመደምሰስ አልፈው ተርፈው በጀነራል ናፒየር የሚመራውን ዘመናዊ እንግሊዝ ጦር እጄን አልሰጥም በማለት በድንገት የወደቁ ታላቅ አንበሳ መሆናቸውን ከቶውንም ለማመን አልቻሉም ነበር። ይህ በእንዲህ እንዳለ መቅደላ በእንግሊዝ ጦር ሰራዊት ቁጥጥር ስር ሆነች። የአፄ ቴዎድሮስ መሞት በይፋ እንደታወቀ የእንግሊዝ ወታደሮች ደስታ በተመላበት ሁኔታ ባንዲራቸውን በማውለብለብ በመቅደላ ተራራ ላይ ጩኸታቸውን አስተጋቡት። ብሔራዊ መዝሙራቸውንም አሰሙ። በቴዎድሮስ እጅ ታስረው የነበሩትን እስረኞች ሟቹ ሬሳ አካባቢ ፈንጠዝያ ግብዣ ለማድረግ ከያሉበት ተጠራሩ። ሕዝቡም ሬሳውን በደንብ ለማየት እንዲችል ወደ ሜዳ ተጎትቶ ተቀመጠ። ዙሪያውንም በመክበብ እርቃነ ስጋቸው እስኪታይ ድረስ የለበሱትን ልብስ በብዙ ቦታ ተለተሉት። በወቅቱ ዓይን ምስክር በመሆን ያረጋገጠው አሜሪካዊ ሪፖርተር ሕይወታቸው ስላለፈችው የመቅደላ ጀግና ሲያብራራ የተለየ ክብር ሳይደረግላቸው ጠባቂ ዘብ ባጠገባቸው ሳይቆም በቃሬዛ ላይ ለብዙ ሰዓት ያህል ከመሬት ተዘርረው ጸጉራቸው ተሸልቶ ልብሳቸው ተገፎና ተቀዳዶ ከፊል እርቃነ ስጋቸውን በማየቴ
የቀድሞ ቴዎድሮስ መሆናቸው አጠራጠረኝ ይልና ራቅ ብዬ ስመለከት ብዙ ኦፊሰሮች በደም የተበከለውን የቴዎድሮስን ሸሚዝ ለኔ ይገባኛል በማለት ሲሟገቱና ሲጣሉ ተመልክቼ ነበር ብሎ ንግግሩን ይደመድማል። ስለሆነም በዚያን ጊዜ ቴዎድሮስ ሲነግሱ ለብሰውት የነበረው የክብር ልብስና በአንጻሩ ደግሞ ከሞቱ በኋላ የተወሰደባቸው በደም የተበከለ ሸሚዝ በእንግሊዝ ሀገር ራቅ ባለ ሰሜናዊ ክፍል ባንክፊልድ ሙዚየም ተብሎ በሚጠራው መዘክር ውስጥ ሲገኝ፣ የተሸለተው ጸጉራቸው ግን ለንደን ከተማ ናሽናል ዋር ሙዚየም ውስጥ እንግሊዞች አጉል ጀብደኝነታቸውን ለማስታወስ ብሎ አስቀምጠውታል። ይህንን አስነዋሪ ድርጊት ያስተዋለ አንድ ታዛቢ የቴዎድሮስ ሬሳ ከፊል እርቃኑ ስለነበር የሰው መሳቂያ ሆኗል በማለት ለናፒር ተናገረ። ናፒር ግን የተሰራው ስራ አንድ ወታደር ከሚያደርጉ የዲሲፕሊን ስርዓት ውጪ መሆኑን እየተገነዘበ አንዳችም የቅጣት እርምጃ ሳይወስድ ቃሬዛው እንዲለብስና በማግስቱ ለቀብር እንዲዘጋጅ የሚል ትዕዛዝ ሰጠ። ሆኖም ይህ ከመፈጸሙ በፊት በስዕል መልክ ፎቶግራፍ እንዲነሱ ተደረገ። ምንም እንኳን ጀነራል ናፒር የአፄ ቴዎድሮስ ሬሳ ለቀብር እንዲዘጋጅ ብሎ ትዕዛዝ የሰጠ ቢሆንም የት ቦታና በእንዴት ያለ ሁኔታ ቀብሩ እንደሚከናወን ገና አልተወሰነም ነበር። ይህም ጉዳይ ለሟች ባለቤት ለእቴጌ ጥሩ ወርቅ በጥያቄ መልክ ቀርቦላቸው ሲመልሱ በግል ቤተ ክርስቲያናቸው ውስጥ ፍትሐተ ጸሎት እንዲደረግላቸው ይፈቀድ ይሆናል የሚል ተስፋ አለኝ በማለት የተናገሩት በጀነራል ናፒር ተቀባይነት በማግኘት የአፄ ቴዎድሮስ ሬሳ በጎጆ ውስጥ እንዳለ በነጭ ጨርቅ እንዲጠቀለል ተደረገ። ከዚያም በወርቀ ዘቦ ያሸበረቀ የአገር ልብስ ከለበሰ በኋላ በአልጋ ላይ ተደርጎ ወደ ቀብር አመራ። የአፄ ቴዎድሮስ የውስጥ ጠላቶች አደጋ ሊያደርጉባቸው ይችላሉ በሚል ስጋት ባለቤታቸው እቴጌ ጥሩ ወርቅና ልጃቸው ደጃዝማች አለማየሁ በቀብሩ ስነ ስርዓት ላይ አልተገኙም ነበር። ይሁን እንጂ የቅርብ ዘመዶቻቸውና ጥቂት መኮንኖች በተገኙበት በሕይወታቸው ሳሉ መቅደላ ላይ አሰርተውት በነበረው በመድኃኔ ዓለም ቤተ ክርስቲያን ሥርዓተ ጸሎት ተደርጎላቸው ከአቡነ ሰላማ መቃብር አጠገብ በተወለዱ በ50 ዓመታቸው ሚያዝያ 6 1860 ዓመተ ምህረት የቀብር ስነ ስርዓታቸው ተፈጸመ። ሳልሳዊ ቴዎድሮስ። ይሄኛው ቴዎድሮስ ገና ያልመጣው ወደፊት የሚጠበቀው የአገር ገዢ ነው። ከዚህ በፊት እኔ ነኝ ያሉ ጥቂቶች እናውቃለን። ሰሞኑን እኔ በሆነስ ማን ያውቃል ያለ ግለሰብም ተገኝቷል። የት ዘምቶ ማንን ማርኮ በምን ጀብዱ ምን ታሪክ ሰርቶ ለስሙ እንደታጨ የሚያውቅ የለም። ብቻ ሁሉም ዘመኑን ይመስላልና የዘንድሮ ቴዎድሮስ ንግስናው በህዝቦች ትኩረት ወይም አቴንሽን በሚሉት ላይ ነው። ዙፋኑም ያለው በሰዎች እጅ ስልክ ነው። ነገር ግን ያን አንድ የሚያደርጋትን ሰው ዛሬም ትናፍቃለች። መልካም ቀን።